We are here. እንደሆናችሁ ተስፋ እናደርጋለን። ስለ ድሬዳዋ ታሪክ ብዙ ነገር እናሳያችኋለን። እኛ ጋር ሆኖ ይህ እንግዲህ ከኋላ የምታዩት የድሮው የባቡር መንገድ ነው። እዚህ ጋር ከባቡር ሀዲድ የተወለደችው ከተማ። ዛሬ ድሬዳዋን ስናስብ ትልቅ ባቡር፣ ሙቀት፣ ቡና፣ ንግድና የተለያዩ ባህሎች በአንድ ቦታ የተገናኙባት ከተማ ነው የምናስበው። ግን ድሬዳዋ እንዴት ተመሰረተች? ማን መሰረታት? እና ለምን ከተማዋ በዚያ ቦታ ተገነባች? የዛሬዋን ድሬዳዋ ለመረዳት ከ120 ዓመታት በላይ ወደ ኋላ መመለስ አለብን። 19ኛው ክፍለ ዘመን መጨረሻ ኢትዮጵያ ከውጭ ዓለም ጋር የምትኖራቸውን የንግድና የመጓጓዣ ግንኙነቶች ለማሻሻል እየጣረች ነበር። በዚያን ወቅት በአጼ ምኒልክ ዳግማዊ ዘመን ከጅቡቲ ወደ ኢትዮጵያ ውስጥ የሚገባ የባቡር መስመር ለመገንባት እቅድ ተያዘ። ዋናው ሐሳብ የኢትዮጵያን ዋና ከተማ ከጅቡቲ ወደብ ጋር የማገናኘት ነበር። ግን አንድ ችግር ነበር። ኃይለኛ ተራራማ መሬት። የባቡር መስመሩን በቀጥታ ወደ ሐረር ማድረስ በቴክኒክ እጅግ አስቸጋሪ ሆነ። ስለዚህ ሌላ መፍትሄ ተፈለገ። ከሐረር በታች በሜዳማው አካባቢ የባቡር ጣቢያ ማቋቋም። ይህ ውሳኔ የኢትዮጵያን ታሪክ በአንድ መንገድ ለወጠው። በዲሴምበር 24 በ1902 የባቡር መስመሩ ወደዚህ አካባቢ ደረሰ። ይህ ቀን ብዙ ታሪካዊ ምንጮች የዘመናዊቷ ድሬዳዋ መመስረቻ ቀን እንደሆነ ይጠቅሳሉ። በመጀመሪያ አካባቢው በቀላሉ የተገነባ ከተማ አልነበረም። የባቡር ሰራተኞች መጡ። የጥገና ስራዎች ተጀመሩ። የባቡር ማቆሚያ ተቋቋመ። ከዚያም ሰዎች በጣቢያው ዙሪያ መኖር ጀመሩ እና ትንሿ የባቡር ማቆሚያ ቦታ ወደ ከተማ መቀየር ጀመረች። ድሬዳዋን ማን መሰረታት? እዚህ ላይ አንድ ነገር ግልጽ ማድረግ አለብን። ድሬዳዋ አንድ ሰው ብቻውን መጥቶ እንደ ከተማ አልመሰረታትም። የከተማዋ መፈጠር በአጼ ምኒልክ ዳግማዊ ዘመን በተካሄደው የባቡር ፕሮጀክት ጋር በቀጥታ የተያያዘ ነው። አጼ ምኒልክ ለባቡር መስመሩ ግንባታ ፈቃድ ከሰጡ በኋላ መስመሩ ወደ ሐረር በቀጥታ ማለፍ በቴክኒክ አስቸጋሪ ስለሆነ በተራራው ስር ያለ አዲስ ማቆሚያ እንዲቋቋም ተደረገ። ስለዚህ የድሬዳዋ ታሪክ የአንድ ሰው ታሪክ ብቻ ሳይሆን የመንግስት፣ የባቡር ኢንጂነሮች፣ የሰራተኞች፣ የነጋዴዎችና በአካባቢው የኖሩ ማህበረሰቦች የጋራ ታሪክ ነው። ለምን ድሬዳዋ እዚያ ተገነባች? ሐረር በዚያን ጊዜ ትልቅ የንግድ ማዕከል ነበረች። ባቡሩ ሐረር ድረስ ቢደርስ የተሻለ ይሆን ነበር። ግን ተራራው መስመሩን በቀጥታ ማድረስ አስቸጋሪ አደረገው። ስለዚህ በተራራው ስር ያለው ሜዳማ ቦታ እንዲመረጥ ተደረገ። ይህ ቦታ ለባቡር ግንባታ የተሻለ ነበር። ከዚያም የባቡር ጣቢያው በአካባቢው ላይ የከተማ እድገትን አስከተለ። ከተማዋ እንዴት አደገች? በመጀመሪያ የባቡር ሰራተኞች መጡ። ከዚያም ነጋዴዎች መጡ። ከዚያ ደግሞ ከተለያዩ አካባቢዎች ሰዎች መምጣት ጀመሩ። በባቡር የሚጓጓዙ ሸቀጦች በከተማዋ መሰባሰብ ጀመሩ። ገበያዎች ተፈጠሩ። ቤቶች ተገነቡ። የሥራ ቦታዎች ተፈጠሩ። ድሬዳዋም በፍጥነት የንግድ ማዕከል ሆነች። የድሬዳዋ ከተማ አስተዳደርም ከተማዋን በ1902 የተመሰረተች እንደሆነ ይጠቅሳል። የተለያዩ ሰዎች የተገናኙባት ከተማ ድሬዳዋ። ድሬዳዋ በባቡር ምክንያት ብቻ አልተለወጠችም፣ ሰዎችን አመጣች። ከኢትዮጵያ የተለያዩ አካባቢዎች ከውጭ የመጡ ነጋዴዎች፣ የባቡር ሰራተኞች እና ሌሎች ማህበረሰቦች በከተማዋ መኖር ጀመሩ። ይህም ድሬዳዋን ከጅምሩ ጀምሮ የባህል ብዝሃነት ያላት ከተማ አደረጋት። የከተማዋ አሮጌ ክፍሎች ዛሬም የዚያን ዘመን ቅርስ ያሳያሉ። በተለይም ከዜራ እና መጋላ የተባሉ አካባቢዎች በድሬዳዋ ከተማ ታሪክ ውስጥ ልዩ ቦታ አላቸው። የንግድ ከተማ ሆነች። ባቡሩ ማለት ለድሬዳዋ የንግድ መንገድ ማለት ነበር። ከጅቡቲ ወደ ኢትዮጵያ የሚመጡ ዕቃዎች በዚህ መንገድ ይገቡ ነበር። ከኢትዮጵያ የሚወጡ ምርቶችም ወደ ወደብ ይጓጓዙ ነበር።
የዛሬዋ ቀፌራ ማርኬት እና ሌሎች የገበያ አካባቢዎች የዚያን የንግድ ታሪክ ቅርስ ናቸው። የባቡር መስመሩ በ1902 ወደ ድሬዳዋ ቢደርስም ወደ አዲስ አበባ ያለው ሙሉ መስመር በዚያው ዓመት አልተጠናቀቀም ነበር። በገንዘብና በፖለቲካዊ ምክንያቶች ግንባታው መዘግየቶች አጋጠሙት። በመጨረሻ ሙሉ መስመር ከጅቡቲ እስከ አዲስ አበባ በ1917 ተጠናቀቀ። ይህም ድሬዳዋን ከጅቡቲ ወደብ እና ከኢትዮጵያ ዋና ከተማ ጋር በባቡር የተገናኘች ዋና የንግድ ማዕከል አደረጋት። የድሬዳዋ ታሪክ ሁሉ የንግድና የእድገት ታሪክ ብቻ አይደለም። በ1935 ጣሊያን ኢትዮጵያን ወረረች። በ1936 የጣሊያን ጦር ወደ ድሬዳዋ ደረሰ። ድሬዳዋም በጣሊያን ወረራ ዘመን ውስጥ ገባች። ይህ ዘመን በከተማዋ ታሪክ ላይ ሌላ አዲስ ምዕራፍ ከፈተ። ከነጻነት በኋላ ኢትዮጵያ ከጣሊያን ወረራ ነጻ ከወጣች በኋላ ድሬዳዋ እንደገና በንግድና በኢንዱስትሪ ማደግ ቀጠለች። የባቡር መስመሩ፣ የንግድ ገበያዎቿ እና ከጅቡቲ ጋር ያላት የንግድ ግንኙነት ድሬዳዋን በኢትዮጵያ ከሚገኙ ዋና የንግድ ከተሞች አንዷ አደረጋት። ዛሬ ድሬዳዋን ስንመለከት የ1902ቱን ትንሽ የባቡር ማቆሚያ ማሰብ ከባድ ነው። ከተማዋ አድጋለች፣ ህዝቧ ጨምሯል፣ የንግድ ማዕከላቷ ተስፋፍተዋል። ነገር ግን የከተማዋ ልብ ባቡሩ የጀመረበት ቦታ አሁንም ታሪኩን ይናገራል። የድሬዳዋ ከተማ አስተዳደርም የኢትዮ ጅቡቲ የባቡር ማደያን ከተማዋ የትውልድ ቦታ ብሎ ይገልጸዋል። ስለዚህ ድሬዳዋ በአንድ ቀን ተገንብታ የተጠናቀቀች ከተማ አይደለችም። በባቡር ፕሮጀክት የተነሳች፣ በንግድ ያደገች፣ በተለያዩ ህዝቦች የተገነባች እና ከ120 ዓመታት በላይ ታሪክ ያላት ከተማ ናት። የድሬዳዋ ታሪክ ትልቁ ትምህርት አንድ የባቡር መስመር እንኳን የአንድን ከተማና የሺዎችን ህይወት መለወጥ እንደሚችል ነው። በነገራችን ላይ ድሬዳዋ በጣም ብዙ የሚታዩና በጣም ብዙ ታሪኮች አሉ። የድሬዳዋን ታሪክ ለመንገር የሞከርኩት በጣም በትንሹ ነው። ያው ይሄን እንደምትረዱ ተስፋ አድርጋለሁ ማለት ነው። ድሬዳዋ በጣም የፍቅር ሀገር፣ የብዙ ማህበረሰቦች ስብስብና ከኢትዮጵያ የምርጧ የንግድ ማዕከሎች ውስጥ አንዱ የሆነችው ድሬዳዋን ለመንገር የተወሰነ ሞክሬያለሁ ማለት ነው። አሁን ደግሞ በሌላ ቪዲዮ እስክንገናኝ ድረስ ሰላም ቆዩ። ይመቻችሁ። ሰላም